የምጽዋ መከራ በ1948 ዓመተ ምህረት የመጀመሪያ እጩ መኮንኖችን በመመልመል በምጽዋ ወደብ ጠርዝ ላይ በሚገኘው ገለልተኛ ደሴት ሼህ አብዱል ቃዲር ደሴት ላይ የመጀመሪያውን የባህር ኃይል ኮሌጅ በማቋቋም መሰረቱን የጣለው የኢትዮጵያ ባህር ኃይል በየካቲት ወር 1982 ዓመተ ምህረት ከሻቢያ ኃይሎች ጋር ምጽዋ ላይ ያደረገው ፍልሚያ በዚያ ፍልሚያ ላይ በጦር አዛዦች የተፈጸሙ ሸፍጦችን እንዲሁም አንዳንድ የጦር አዛዦች የፈጸሙትን ጀብዱና የከፈሉትን መስዋዕትነት በተለያዩ አጋጣሚዎች በተሟላ መልኩም ባይሆን ሳንሰማው አልቀረንም። በዚህ በምጽዋ ውጊያ ላይ ሁለት የኢትዮጵያ ጦር ኃይሎች ከሻቢያ ተመሳጥረው ገንዘብ ተቀብለው ለሰራዊቱ ሽንፈት አስተዋጽኦ እንዳደረጉም ሲነገር ቆይቷል። እነዚህ በቀጣይ ታሪክ ውስጥ ስማቸው የተካተተው ሁለት የጦር ጄኔራሎች ሻቢያ ስልጣን ላይ እንደወጣ በአፋጣኝ ተለቀው ወደ ሀገር ቤት የመጡ ከመሆናቸውም በላይ አንደኛው ማለትም ብርጋዴር ጄኔራል አሊ ሃጂ እንዲያውም የሐረር ክልል ፕሬዝዳንት እስከ መሆንም ደርሰው ነበር። የሐረሪ ክልል ፕሬዝዳንት በነበሩበት ወቅት በተሰነዘረባቸው ጥቃት ቆስለው ሆስፒታል መግባታቸውም ይታወቃል። ምርኮ ላይ የነበሩ ተራ ወታደሮች ጭምር ከምርኮ ባልተላቀቀበት ወቅት እነዚህ ሁለት ጄኔራሎች መለቀቃቸው እንዲሁም ምልምል ወታደር ጭምር ፋሽስት እየተባለ በሚወገዝበት ሀገር አንድ የጦር ጄኔራል በሽግግር መንግስት የሐረሪ ክልል ፕሬዝዳንት ተብለው መሰየማቸው በተጠቃሾቹ ግለሰቦች ላይ ሲነገር የቆየውንና ዛሬም በመነገር ላይ ያለውን አስተያየት እውነታነት የሚያጎላ ነው። ይህም ለኢትዮጵያ ሰራዊት ሽንፈት ትልቁን አስተዋጽኦ ያደረገው የአዛዦቹ በጥቅም መያዝ ነው የሚለውን ግምት ከግምት በላይ እንዲሆን ያደርገዋል። በቅርቡ ከሻቢያ ጦር ጋር በተደረገው ውጊያ የቀድሞ ሰራዊት አባላትና አዛዦች የተጫወቱት ሚና እንዲሁም ከኢህአዴግ ኃይሎች ጋር በመሆን ያስመዘገቡት ውጤት ለብቃታቸው ማረጋገጫ ሆኖ አልፏል። በህወሓት መሪዎች ዝግ አሰራር ሳቢያ ገንዘብ ተቀባዩም ሆነ አቀባዩ ባለመኖራቸው እንዲያውም በዓለም አቀፍ የእርዳታ ተቋም ውስጥ የነበሩትና ገንዘብ የማቀባበሉን ሚና የሚጫወቱት ግለሰብ ዛሬ እዚህ ከኛ ወገን በመሆናቸው በቅርቡ የተገኘው ድል የሁለቱም ወገን ብቃት እስከምን ድረስ እንደሆነ አሳይቷል። ለመግቢያ ያህል ይህን ያህል ካልን እስቲ ከላይ የተጠቀሱት ጄኔራሎች የመሩትን የምጽዋ ውጊያና ሸፍጡን እንመልከት ይለናል ኢትዮጵ መጽሔት በሰኔ ወር 1992 ዓመተ ምህረት እትሙ ላይ። ውድ የኢትዮ ትዝታ ቤተሰቦች ይሄ የምጽዋ መከራ በሚል በኢትዮጵ መጽሔት ላይ የቀረበውን ጽሑፍ ለዛሬ ለታሪክ ማስታወሻነት እንዲረዳን ይዘንላችሁ ቀርበናል። ቻናላችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የካቲት 3 ቀን 1982 ዓመተ ምህረት ከቀኑ 16 ሰዓት ላይ ሁለት ታንኮች ወደ ኋላቸው እየተኮሱና የኢትዮጵያን ሰንደቅ ዓላማ ያውለበለቡ ከሚካኤል ቤተክርስቲያን ወደ ግራር ከተማ የሚወስደውን መንገድ ይዘው ተጠጉ። ከግራር ከተማ በር ላይ በባህር ኃይል ማሪን ኮማንዶ አባሎች የተያዘ የባህር ኃይል በር ነበረ። ማሪኖቹ ስለ ታንኮቹ አመልክተው እንዲገቡ ስለተፈቀደ በሩን ከፍተውላቸው ከገቡ በኋላ በመትረየሳቸው ቀበሮ ጉድጓድ ተጠልለው የነበሩትን 35 አባሎች ረሸኗቸው። ከዚያ ውስጥ ሁለት ማሪኖች ብቻ አምልጠው በአቋራጭ ባህር ኃይል መደብ ደርሰው አመለከቱ። ታንኮቹም ግራርን ጥሰው ባህር ኃይል መደብ ጋር ከሚያገናኘው የባህር ላይ ድልድይ አጠገብ ያለውን የሁለተኛ በር ጥሰው ወደ ዋናው በር ሲደርሱ የባህር ኃይል አባሎች ባላቸው የነፍስ ወከፍ መሳሪያ እየተኮሱባቸው ዋናውን በር ጠርምሰው ወደ መደቡ ገቡ። መርከበኞቹ መኖሪያ ሰፈር ሲደርሱ ተኩስ ስለበዛባቸው ሕንጻውን መላልሰው በመድፍ ከደበደቡ በኋላ ተመልሰው በዋናው በር ወጥተው ድልድዩ ላይ ሲደርሱ አንድ የባህር ኃይል ባልደረባ የሆነ ብሔራዊ ወታደር
ያለውን አንድ አርፒጂ ጥይት ተኩሶ ቢስታቸው ፈርጥጠው ግራር ከተማ ገቡ። የታንኮቹ መግባት እንደተሰማ በባህር ኃይል ምክትል አዛዥ አስተባባሪነት መኮንኖች፣ የበታች ሹማምንትና መርከበኞች በመላ ዋናው በር ላይ ለመዋደቅ ተማምለው ከእዝ ጣቢያው አልተነቃነቁም። የባህር ኃይል አባሎች ከያቅጣጫው ሲጓዙ ከመካከላቸው ኮሞዶር ፊሊጶስ ክብረት ተነጥሎ በጀልባ በመንሳፈፍ ጦር መርከብ ኢትዮጵያ ላይ ወጥቶ እንደሚከተለው ሁኔታውን ለባህር ኃይል ዋና አዛዥ በሬዲዮ አስተላለፈ። በየደቂቃው 2 የመድፍ ጥይት ግቢያችን ውስጥ ያርፋል። ሕንፃዎቹ አብዛኛዎቹ ወድመዋል። 2 የጠላት ታንኮች ጥሰው ግቢያችን ውስጥ በመግባታቸው የባህር ኃይል ምክትል አዛዥና መኮንኖች ዋናው በር ላይ ለመዋደቅ ተማምለው ሄደዋል። ብዙ አባሎች ተሰውተዋል። ብዙ አባሎች ቆስለው ወደ ባህር እንዳናገላቸው ብርጋዴር ጄኔራል ጥላሁን ከልክለዋል። ግቢውንም ለመልቀቅ አልተቻለም። ሁኔታው ተስፋ ቢስና ከቁጥጥር ውጪ በመሆኑ እዜን ወደ ጦር መርከብ ኢትዮጵያ ላይ አዛውሬያለሁ የሚል ነበር። ኮሞዶር ፊሊጶስ ክብረት ሁኔታውን እስካጋለጠ ድረስ ሁለተኛ አብዮታዊ ሰራዊትም ሆነ መከላከያ ሚኒስቴር ከቁጥጥር ውጪ መሆኑን አያውቁም ነበር። ይህም አንደኛ ብርጋዴር ጄኔራል ጥላሁን በመከልከላቸው ሲሆን፣ ሁለተኛው ግን ከታሪክ ጋር የተያያዘ ነው። በታህሳስ ወር 1970 ዓ.ም ባለ ታሪኩ ባህር ኃይል ስለ ሁኔታው ሲጠየቅ ዋና አዛዡ ከመርከቦች በስተቀር የሚዋጋ የለም፣ ግቢውን አጥፍተን ወደ ባህር እዛችን ልንዘዋወር ነው ብለው ሲናገሩ የምድር ጦር አዛዥ የነበሩት ሜጀር ጄኔራል መርዕድ ንጉሴ ምንም ተዋጊ ሰራዊት ሳይኖራቸው መክትን ይዘናል፣ ሁኔታው ከቁጥጥር ውጭ አይደለም በማለት ለሊቀመንበር መንግስቱ ኃይለማርያም አስረዱ። ሌሊቱን 23ኛ ሻለቃ ከጢኦ በመርከብ ተጉዞ መጥቶ መክቶ በማደሩ የታሪክ ባለቤትና ተሿሚ ተሸላሚ ሆነ። ይህንን ላለመድገም ባህር ኃይል ቀኑን ሙሉ ዝም ብሎ ዋለ። የካቲት 3 ቀን 1982 ዓ.ም በ17 ሰዓት ገደማ ዋናው በር አካባቢ ብዙ የመድፍ ጥይቶች በማረፋቸው ብዙ የባህር ኃይሉ ባልደረቦች ተጎዱ። ከዚህም መሃል ኮማንደር ኃይሉ ለማ የሰሜን ባህር ኃይል እዝ ዘመቻ መኮንን ከተሰዉት መካከል አንዱ ናቸው። በዚህ ቀን በ18 ሰዓት ላይ ከ606 ኮር መገናኛ ክፍል ለሻቢያ ሬዲዮ ጣቢያ ሲያስተላልፍ የተጠለፈ መልእክት ቀኝ እጄን ተውና ግራ እጄን ጨብጠኝ ይላል። የመልእክቱ ምስጢር ምን እንደሆነ እስካሁን አልገባኝም። በዚህን ወቅት ብርጋዴር ጄኔራል ተሾመ ተሰማ ብዙ ተሽከርካሪዎች ይዞ ምጽዋ ከተማ እንደገባ ይታወቃል። ምናልባት የዚህ መልእክት ምስጢር እኔ ያለሁበትን የባህር ኃይል ግቢ ትተህ ተሾመ ያለበትን ምጽዋ ከተማን ደብድብ ማለት ይሆን? ወይንስ ምጽዋ በቅቶታል ተይዛለችና ወደ አስመራ ጉዞውን ቀጥል ማለት ይሆን? ምናልባት ትርጉሙን የመልእክቱ አፍላቂ ብርጋዴር ጄኔራል ጥላሁን ቢያስረዱን። ይህንን ምስጢራዊ መልእክት አስመራ የሚገኙት የሁለተኛ አብዮታዊ ሰራዊትና የባህር ኃይል መገናኛ ክፍል ተረኞች ሰምተው በዕለት ሁኔታ መዝገብ ላይ አስፍረውት ስለሚገኝ በወቅቱ የነበረ ማንኛውም የመገናኛ አባል ሊመሰክር ይችላል። ብረት ለበስ ተሽከርካሪዎችና ታንኮች ወደ ምጽዋ ባህር ኃይል መደብ ዳግመኛ ዘልቀው እንዳይገቡ ለማድረግ ከግራር ከተማ ጋር የሚያገናኘውን ረጅም ድልድይ ለመስበር ተሞክሮ ፈንጂ በመታጣቱ ሳይቻል ቀረ። ሆኖም ከአስመራ ዳህላክ በአውሮፕላን የተላኩት አባሎች በመርከብ ተጉዘው መጥተው ሌሊቱን ድልድይ ላይ መክተው በመያዛቸው ሻቢያ ሌሊት የሞከረችው ጥቃት አንድ ታንክ ስለተቃጠለባት ከሸፈ። ቢሆንም የዋናውን በር አካባቢ በመድፍ ስታስቀጠቅጥ አደረች። ቦታው ድንጋያማና ከህንፃዎች በስተቀር የመድፍ መጠለያ ስላልነበረው ህንፃው ሲደበደብ እየፈረሰ ብዙ ሰው ተጎዳ። ብርጋዴር ጄኔራል ተሾመ ካለበት ከጠዋለትና ከምጽዋ ደሴት አካባቢ የታንክ ጥይት በመድረነክ መርከብ ላይ ተልኮ ታንኮች ላይ ተጭኖ ለመተኮስ ተሞክሮ በልዩ ልዩ ተልካሻ ምክንያት ሳይሳካ ቀረ።
ዋናው ችግር ግን የማስተባበር ችግር ነበረ። ብርጋዴር ጄኔራል አሊ ሃጂ ከመሪነት ወደ ተመልካችነት ከተዘዋወሩ ቆይተዋል። ታዲያ ማን ታንኮቹን ያስተባብር? መርከቧ ሌላም ብዙ ጥይት ጭና ስለነበረ የካቲት 4 ቀን 11 ሰዓት በታንክ ስትመታ የጫነችው ጥይት እየፈነዳ ሊያቃጥላት ችሏል። የኮሞዶር ፊሊጶስ ክብረትን ሙሉ ቃል ለሁለተኛ አብዮታዊ ሰራዊት እዝ ጣቢያ በምናስረዳበት ጊዜ ከፍተኛ መደናገጥና አለማመን ደረጃ ተደርሶ ነበር። ሆኖም የ606 ኮር መገናኛ ሲያስተባብል የብርጋዴር ጄኔራል ተሾመ መገናኛ ደግፎታል። ይህም ብርጋዴር ጄኔራል ጥላሁን ለበላዮቻቸው በቂ መረጃ ለመስጠታቸውን ቁልጭ አድርጎ ያስረዳል። ዋናው ጥያቄ ግን ሁለተኛ አብዮታዊ ሰራዊትና መከላከያ ሁኔታውን ከተረዱ በኋላ ለምን የምጽዋ ባህር ኃይል መደብ እንዲለቀቅ አላደረጉም? አንደኛ፣ ግቢው አንዴ ከተለቀቀ መልሶ ለመያዝ ያስቸግራል። ሁለተኛ፣ መደቡ ከተለቀቀ የብርጋዴር ጄኔራል ተሾመን ጎን አጋልጦ መስጠት ስለሆነ ይመስለኛል ይህ እርምጃ ያልተወሰደው። በዚህ ላይ ደግሞ ትንሽም ቢሆን በዳህላክ በኩል የተላከው ጦር ሊመክት ይችላል የሚል እምነት ነበረ። ነገር ግን በብርጋዴር ጄኔራል ተሾመና በብርጋዴር ጄኔራል ጥላሁን መግባባት ቢኖር ኖሮ ከምጽዋ ኃይል ቀንሶ የባህር ኃይል መደብን ለመከላከል ይቻል ነበር። ሌላው ቀርቶ ድልድዩን እንኳን ለመስበር ቢቻል ኖሮ ኃይል እስኪሰባሰብ ብዙ ቀን ለመመከት በተቻለ ነበር። የካቲት 3 ቀን 21 ሰዓት ገደማ ጥቂት መኮንኖች በብርጋዴር ጄኔራል ተሾመና ብርጋዴር ጄኔራል ጥላሁን መካከል ፍጹም አለመግባባት መኖሩን ስለደረሱበት በብርጋዴር ጄኔራል ጥላሁን ላይ እርምጃ ተወስዶ ቁስለኞች እንዲገለሉና እንዲሁም አመራሩን ብርጋዴር ጄኔራል ተሾመ ወስዶ ከባህር ኃይል ጋር በቅንጅት መስራት እንዲቻል ለባህር ኃይል ምክትል አዛዥ ሐሳብ አቀረቡ። ኮሞዶር በለገ በለጠ የባህር ኃይል ምክትል አዛዥ ፍጹም ደግና የዋህ ሰው ስለነበሩ ሁላችንም ለመሞት በሰዓታት የሚቆጠር ጊዜ ሲቀረን እንዴት ብርጋዴር ጄኔራል ጥላሁን ይቅደመን ትላላችሁ? ግቢያችን ውስጥ ለመዋደቅ ቃል ኪዳን ገብተናል። ከበላይ አካል ትእዛዝ ካልመጣ በስተቀር 35 ዓመት ሙሉ የኖርንበትን ግቢ ጥለን አንሄድም በማለት ሐሳቡን ውድቅ አደረጉ። አዎ ኮሞዶር በለገ እንዲህ ያሉ ሰው ነበሩ። በ22 ሰዓት ከአስመራ ስልክ ደውዬ ሳነጋግራቸው የመድፍ ድብደባ ያተኮረው ዋናው በር አካባቢ ነው። ግቢያችን 95 በመቶ ወድሟል። ከእንግዲህ ወዲህ የባህር ኃይል ይኖረን ይሆን እያሉ ስለ ባህር ኃይል ህልውና ይጨነቁ ነበር እንጂ ፍርሃትና ተስፋ መቁረጥ አልነበራቸውም። ግን መርከቦቻችን በጣም የሚያኮሩ ናቸው፣ አሁንም እየተዋጉ ነው እያሉ ለጥቂት ደቂቃዎች አጫውተውኝ ነበር። የማልረሳው ነገር ቢኖር ረሃቡ አይጣል ነው። የሚበላስ ቢኖር ማን ሰርቶት ብለህ ነው? ለመሆኑ ለመርከቦች ምግብ እንዴት ልትልክላቸው ነው? ያው እንግዲህ በዳህላክ በኩል ነዋ ብላቸው፣ ያው እንግዲህ አደራህን መርከበኞቻችን እንዳይራቡ በርታልኝ ብለው ተሰነባበትን። ከዚያ በኋላ አላገኘኋቸውም። ስልኩንም መጀመሪያ ያነሱት ብርጋዴር ጄኔራል ጥላሁን ነበሩ። አሁን ስልኩን በቁጥጥራቸው ስር አድርገዋል ማለት ነው። በማግስቱ የካቲት 4 ቀን 1982 ዓ.ም በ7 ሰዓት ከ45 ደቂቃ ምጽዋ ስልክ ደውዬ ኮሞዶር ጌታቸው ስዩምን አገኘኋቸውና ስለ ሁኔታው ብጠይቃቸው እጅግ በጣም አሳሳቢ ሆኗል። ውጊያው ዋናው በር ላይ እየተካሄደ ነው። ግቢያችንንም ለመልቀቅ የበላይ አካል ትእዛዝ እየተጠባበቅን ነው አሉኝ። የትኛው የበላይ አካል ትእዛዝ ይስጥ? ብርጋዴር ጄኔራል ጥላሁን ከበላይ አካል ትእዛዝ ካልመጣ ግቢውን ለቀን አንወጣም በማለት ቁስለኛውና ሰራዊቱ መርከብ ላይ እንዳይወጣ ገዳዮቻቸውን አሰልፈው ይጠባበቃሉ። የሁለተኛ አብዮታዊ ሰራዊት አዛዥ የመከላከያ ሚኒስቴር ከአዲስ አበባ ወደ አስመራ በአየር ጉዞ ላይ በመሆናቸው ለመቀበል አየር ጣቢያ ሄደዋል።
የሁለተኛ አብዮታዊ ሰራዊት ዘመቻ መምሪያ ከ606 ኮር ጋር ያለው ግንኙነት ተቋርጧል። ግንኙነት ቢኖርም እንዲህ ያለው ውሳኔ ለመስጠት ስልጣን የለውም። የካቲት 4 ቀን 1982 ዓ.ም በ10 ሰዓት ገደማ ከምጽዋ ባህር ኃይል መደብ ጋር የነበረው የሬዲዮና የስልክ ግንኙነት ተቋረጠ። በአስመራ ባህር ኃይል መደብ አማካኝነት ከጦር መርከብ ኢትዮጵያና ከሁሉ መርከቦች ጋር የሬዲዮ ግንኙነት ግን አለ። ትናንሽ መርከቦችና ጀልባዎች ወደ ወደቡ ተጠግተው ሁኔታውን እንዲያጠኑ ተደርጎ በየጊዜው ያመለክታሉ። 11 ሰዓት ገደማ ምድረነክ ጦር መርከብ 10 ሰዓት ከ35 ላይ እሳት ተነስቶ በመቃጠል ላይ መሆኗ ከጦር መርከብ ኢትዮጵያ ተገለጠ። ሁኔታው እንዲህ ነበር። በ9 ሰዓት ከ30 ገደማ የቁስለኛው ብዛት በመጨመሩና እርዳታ ለመስጠትም ባለመቻሉ በምድረነክ ጦር መርከብ 10 ሰዓት ከ35 አማካኝነት እንዲገለሉ ሁኔታው በማስገደዱ መርከቧ እንግዶች ማረፊያ ሰፈር በአስቸኳይ ምድር እንድትነካ ለአጭር ጊዜ ቆይታ መሬት ትነካለች። ነገር ግን ቁስለኞችን ጭና ከመነሳቷ በፊት ውጊያው የባህር ኃይል መደብ ዋና በር አልፎ የቀድሞ የባህር ኃይል ኮሌጅ ህንጻዎች አካባቢ ደርሷል። ሻዕቢያ በታንክና በብረት ለበስ ረዳትነት በግራና በቀኝ ከበባ ያደረገች መርከበኞቹን እየፈጀች ነው። ሁኔታው ከቁጥጥር ውጪ በመሆኑ በመልእክተኛ መርከቧ ድረስ እንዲያመለክቱ ትዕዛዝ ተላልፎ ከየቀጠናው ማፈግፈግ ተደርጎ እስኪደርሱ ድረስ ብዙ ጊዜ ፈጀ። በተለይ ነባር አባሎች እልህ የያዛቸው ለመልቀቅ ባለመፈለግ መርከቧ አጠገብ እየደረሱ ተመልሰው ወደ ውጊያ የሚሄዱትን ለማስተባበር አስቸግሮ ነበር። በግምት ከ1000 በላይ መርከበኞች፣ ቁስለኞችና የሰራዊት አባላት ከተሳፈሩ በኋላ መርከቧ ለመነቃነቅ ብትሞክር ተንሳፋበት የነበረው ውሃ በመሸሹና ከክብደቱ የተነሳ ሙሉ በሙሉ መሬት ነክታ ተቀምጣ ስለነበር ወደ ባህር ለመንሳፈፍ ተሳናት። ጥቂት መርከበኞችና መኮንኖች መሬት ወርደው በመሳሪያ ዲፖና በእንግዶች ማረፊያ ሰፈር ቤቶች ከለላ ወደ መርከቧ በመጠጋት ላይ ያለውን የሻዕቢያ ኃይል ለብዙ ደቂቃ ተከላከሉ። በ11 ሰዓት ገደማ ፊቱን ወደ ባህር አዙሮ በነበረ 57 ሚሜ መድፍ እየተከላከለች ቆየች። ወዲያው የሻዕቢያ ታንኮች ጠረፍ ድረስ ተጠግተው በአጭር ርቀት ብዙ ቦታ ደጋግመው ስለመቷትና ጭናው የነበረው ጥይትና ፈንጂ መፈንዳት በመጀመሩ ተቀጣጠለች። ጥይቱ አካባቢ ብዙ ቁስለኞች ነበሩ። በዚህን ጊዜ ተሳፍሮ የነበሩት ብርጋዴር ጄኔራል ጥላሁንና አሊ ሃጂ ከጥቂት አጃቢዎቻቸው ጋር ሆነው ከመርከቧ ወርደው ወደ እንግዶች ማረፊያ ሰፈር አመሩ። የባህር ኃይል ደህንነት አባሎችም በሙሉ ከመርከቧ ወርደው መታኮስ ጀመሩ። አንድም የደህንነት አባል የቀረ አልነበረም። ሁሉም ተዋግተው ተሰውተዋል። ኮሞዶር ጌታቸው ስዩም፣ ኮሞዶር በለገ በለጠ፣ ኮሞዶር ኃይለ ሚካኤል ከበደ፣ ካፒቴን ተስፋዬ መኮንን፣ ካፒቴን ተስፋዬ ከበደና ሌሎችም እሳቱን ለማጥፋት ሙከራ አድርገው ከአቅም በላይ በመሆኑ መርከበኞቹ ወደ ባህር እንዲዘሉና እንዲዋኙ እያደፋፈሩ አብረው ወደ ባህር ዘለሉ። በዚያን ወቅት የሻዕቢያ ወታደሮች ጠረፍ ላይ ሆነው በመዋኘት ላይ ያሉትን ያላንዳች ተቃውሞ ፈጇቸው። ጥሩ ዋናተኛ የሆኑት በፍጥነት በመዋኘት ወደ ባህር ርቀው ስለተጓዙ አመለጡ። አብዛኞቹ ከ4 እስከ 7 ሰዓት ዋኝተው ትናንሽ ጀልባዎች እየለቀሙ ወደ መርከቦቹ ላይ አደረሷቸው። ኮሞዶር ጌታቸው ስዩም ወደ መሬት ተመልሰው ማዕረጋቸውንና እኪሳቸው ያለውን መታወቂያ አውጥተው ከወረወሩ በኋላ ከሬሳ ላይ አንድ ክላሽንኮቭ ጠመንጃ ወስደው ብዙ ደቂቃዎች እየፎከሩ ከተፋለሙ በኋላ በሻዕቢያ ጥይት ብዙ ቦታ ተመተው ወደቁ። የጀግና አሟሟት ነው የሞቱት። ወግ ማዕረግ ካዩበትና ካደጉበት ቤት ጠላትን ጥሎ መውደቅ ለወንድ ልጅ ክብሩ ነው። ማንነታቸውን የሻዕቢያ ወታደሮች በአካባቢው የነበሩትን ሲቪል ሰራተኞች ቢጠይቋቸው አናውቅም የሚል መልስ ስለሰጧቸው ብዙ አስክሬኖች ተሰብስበው ሲቃጠሉ አብረው አቃጠሏቸው። ስለ ኮሞዶር በለገ በለጠ ግን የታወቀ ነገር የለም። ግማሹ ሲዋኙ አይቻቸዋለሁ ሲል፣ ግማሹ ወደ መርከብ ተመልሰው ወጥተዋል ይላል።
ካፒቴን ተስፋዬ መኮንን የባህር ኃይል ዘመቻ መምሪያ ኃላፊ ከቀኝ ጭኑ ላይ ቆስሎ ዶጋሌ ሕክምና ጣቢያ ተወስዶ ቁስሉ ከባድ በመሆኑ ለማከም ብዙ ጊዜና ወጪ የሚያስከትሉ ቁስለኞች ሲረሸኑ አብረው ገድለውታል። ማንነቱን ግን አላሳወቀም። ካፒቴን ተስፋዬ ከበደ ወደ ግቢ ተመልሶ እዝ ጣቢያ በመሄድ ዶክመንቶችን ካቃጠለ በኋላ ሼክ አብዱል ቃድር ምድረ ሰላጤ ከምጽዋ ደሴት ጋር በሚያለያየው 30 ሜትር ርቀት ባህር ዋኝቶ በማቋረጥ ወደ ጠውለት ሄዶ ከብርጋዴር ጄኔራል ተሾመ ጋር ተቀላቅሎ ማክሰኞ የካቲት 6 ቀን 1982 ዓ.ም ለብርጋዴር ጄኔራል ተሾመ ጥይትና ቀለብ ለማድረስ በመጡት ጀልባዎች ተሳፍሮ ወደ ጦር መርከብ ላይ ተዘዋውሯል። ብዙ የበታች ሹማምንትና መርከበኞች በተለያየ ዘዴ ከእሁድ እስከ ረቡዕ የካቲት 7 ቀን ድረስ ከባህር ኃይል መደብ እያመለጡ ወደ ባህር በመዋኘት መርከብ ላይ ወጥተዋል። 5 የበታች ሹማምንት በተነፈሰ ጎማ ጀልባ 48 ሰዓት ቀዝፈው ደሴ ከተባለችው ደሴት ላይ በመድረስ ወደ ጦር መርከብ የአገሬው ነዋሪዎችን አድርሰዋቸዋል። 46 የሚሆኑ መርከበኞች በመሬት አምልጠው አስመራ ገብተዋል። አብዛኞቹ በደንብ ተዋግተው ኃይል ስላመዘነባቸው እጃቸውን ሰጥተዋል። ጥቂቶቹ ለሻቢያ ፕሮፓጋንዳ ሲያገለግሉ፣ አብዛኛዎቹ በዓላማቸው ጸንተው ፍንክች አላሉም። ለምሳሌ አንድ ወጣት መኮንን የሻቢያ ሬዲዮ ስለ ውጊያው ቃለ መጠይቅ ቢያደርግለት እናንተም ለዓላማችሁ ተዋጋችሁ፣ እኔም ለዓላማዬ ተዋግቼ ተማርቻለሁ። ጊዜያዊ ድል በማግኘታችሁ የሚያስደንቅ ነገር አይደለም በማለት ቃሉን ሰጥቷል። ካፒቴን ጸጋዬ መኮንን፣ ኮማንደር ተስፋዬ ታደሰ፣ ሌፍተናንት ይሄነው ሰይድና አንድ መርከበኛ ለሻቢያ ፕሮፓጋንዳ መሳሪያ ሆነዋል። የአስመራ ባህር ኃይል መደብ ፖለቲካ መምሪያ ኃላፊ የነበረው ሌፍተናንት እሸቴ ወርቁ በመፈንቅለ መንግስቱ ሙከራ ወቅት ከፍተኛ ሚና ተጫውቻለሁ ብሎ ሲሾም ሲሸለም የነበረ አባል ኢትዮጵያዊነቱን በአንድ ቲማቲም ለውጦ ሲማረክ አንድ ቲማቲም የሰጠውን ግለሰብ አስመልክቶ ሻቢያ ልባዊ ርህራሄ የተሞላ ስለሆነ የኢትዮጵያ ወታደር በሞላ ዛሬውኑ እጁን እንዲሰጥ በማለት ሲለፈልፍ ነበር። ብርጋዴር ጄኔራል አሊ ሃጂ ባህር ኃይል እንግዶች ማረፊያ ጥላ ስር ሆነው እንዳሉ የሻቢያ ወታደሮች ደርሰው ወስደዋቸዋል። የምርኮኛ ውርደት ማለትም ግፊያ፣ ስድብና ፍተሻ አልደረሰባቸውም። በስነ ስርዓት ጂፕ መኪና ቀርቦላቸው ነው ከባህር ኃይል መደብ የወጡት። በሌሎች ላይ እንደተደረገው ጫማቸውን እንኳን እንዲያወልቁ አልተደረገም። ለሻቢያ ባለውለታ መሆናቸውን ከትናንሽ ነገሮች አንስቶ ለመገንዘብ ይቻላል። ካፒቴን ጸጋዬ መኮንን ወጣት ሴት ወታደሮች ማርከውት ከእንግዶች ማረፊያ ሰፈር እስከ ግራር ድረስ በባዶ እግር እንዳስኬዱት ያዩ ሰዎች መስክረዋል። በኋላም ብርጋዴር ጄኔራል ተሾመ ተሰማ እጁን ለሻቢያ እንዲሰጥ እነ ብርጋዴር ጄኔራል ጥላሁን በሚማጸኑበት ወቅት ተባባሪ ሆኖ ብዙ ሙከራ በማድረግ ረድቷቸዋል። ከሴቶች የባህር ኃይል መገናኛ ክፍል ሰራተኛ ወይዘሮ ስንቅነሽ ምጽዋ ደሴት ላይ ተማርካ በክብር እንደተያዘችና መጉላላት እንዳልደረሰባት ሰምተናል። ሻቢያ ምድረነክ መርከብ 1035 በታንክና በመድፍ ድብደባ ካቃጠለች በኋላ ጦር መርከቦችና አየር ጣቢያው በሙሉ ሳይያዝ ዋለ። ሰኞ ጠዋት የቶርፒዶ ማንሻ የነበረች አሮጌ መርከብ ከባህር ኃይል ወደብ ላይ አግኝታ ከብዙ ድብደባ በኋላ ልትቃጠል ችላለች። ከዚህ ሌላ አንዳችን መርከብ ጉዳት አልደረሰበትም። 9 መርከብ መትቼ አሰመጥኩ የሚለው ሐሰት ነው። እሁድ የካቲት 4 ቀን በ14 ሰዓት ገደማ የሻቢያ ተቀዳሚ ጦር 2 ታንኮች በረዶ ፋብሪካ አካባቢ የነበረውን የወገን ጦር ገፍትሮ ጠዋለት ማርያም ቤተክርስቲያን ግቢ በመግባት በየአቅጣጫው ሲተኩሱ አንድ ወታደር ከተደበቀበት እየፎከረ ወጥቶ ሁለቱንም ታንኮች በእጅ ቦምብ አጋያቸው። የእሱን አራያ በመከተል ሌሎች ወታደሮችም ተመሳሳይ እርምጃ በመውሰዳቸው ተከታትለው ወደ ጠዋለት በመጓዝ ላይ የነበሩ 5 ታንኮች በተርታ እንደተሰለፉ ሲቃጠሉ የተመለከተው የ8ኛው ታንክ ነጂ ታንኩን ጥሎ ፈረጠጠ። 8ቱ ታንኮች በተርታ ባህሩን አቋርጦ የተዘረጋውን መንገድ በመዝጋታቸው የሻቢያ ወታደሮች የጠዋለትን በር አልፈው የምጽዋን ደሴትና ወደብ ለማጥቃት አልቻሉም።
ይልቁንም የጄኔራል ተሾመ ወታደሮች በቤቶች መሃል እየሆኑ መቃረቢያውን ስለዘጉት ሻዕቢያ ሌሊት በትናንሽ ጀልባዎች አማካኝነት ባህር ወለድ ጦር ለማስፈር ተደጋጋሚ ሙከራ አድርጋ አልተሳካላትም። ብርጋዴር ጄኔራል ጥላሁን ክፍሌ፣ አሊ ሃጂና ካፒቴን ጸጋዬ መኮንን ሻዕቢያ የምታጎርሳቸውን ከንቱ ፕሮፓጋንዳ በድምፅ ማጓያ አማካኝነት ይለፈልፋሉ። ማክሰኞ የካቲት 6 ቀን 1982 ዓ.ም ከ16 ሰዓት እስከ 19 ሰዓት ድረስ ምጽዋ ርዕሰ ምድር የተባለው ቦታ ላይ በምድር ነክ ጦር መርከብ 1036 እና በባህር ጠላቂ ኮማንዶ ጀልባዎች አማካኝነት ጥቂት የጦር ቀለብና ጥይት ለማውረድ ተሞክሮ ከአስመራ ዳህላክ ከዚያ በመርከብ ተወስዶ እንዲወርድ ቢጠየቅ ጦሩ ፍቃደኛ አልሆነም። ጥቂት የባህር ኃይል አባሎች በሻዕቢያ ከባድ መሳሪያ ተኩስ መሃል ትንሽ ቀለብና የባትሪ ድንጋይ ለማድረስ ሲችሉ ሌላው ትጥቅና ቀለብ ሳይደርስ ቀረ። በዚሁ ምሽት 20 ሰዓት ላይ ብርጋዴር ጄኔራል ተሾመ ስለተደረገለት የማዳን ሙከራ መስግኖ የቃል መልእክት ለካፒቴን ተስፋዬ ከበደ የባህር ኃይል ኮሌጅ አዛዥ ነግሮ ተሰናበተ። ሻዕቢያ ለብዙ ቀናት ዙሪያውን ስትደበድብ ቆይታ በታንክ ታጅባ የካቲት 10 ቀን ስትገባ ተሾመ ራሱን ሰውቶ የቴዎድሮስን ጽዋ ተቀብሎ አገኘችው። ካፒቴን ተስፋዬ ከበደን ሲሸኝ እኔ እንኳን እዚቹ ነው መቃብሬ፣ በላንተ ሄደና ራስህን አድን፣ እነዚህ ከሃዲዎች ሀገራችንን ሸጧት፣ መቼም ታሪክ እንደሚፋረዳቸው አልጠራጠርም፣ ስለተደረገው ሙከራ ባህር ኃይልን አመስግንልኝ ብሎ ነው የተሰናበተው። ታዲያ እነ ብርጋዴር ጄኔራል ጥላሁን በከንቱ ደከሙ እንጂ ተሾመ ከቆረጠ ቆይቷል። ሻዕቢያም ጠረፋን በመላ በመድፍ በማጠሯ መርከቦች ሊቀርቡ አልቻሉም። በኋላ እንደሰማነው አዲሾማ ላይ ጦሩ ሽንፈት ከደረሰበት በኋላ ብርጋዴር ጄኔራል ተሾመ ባለው ጦር ሲከላከል ቆይቶ ከአቅም በላይ ስለሆነበት ወደ ገሃት ላይ አፈገፈገ። የምጽዋ አስመራ መንገድ እንዳይቋረጥ ብዙ ሲከላከል ከቆየ በኋላ መንገዱ ሲዘጋ ወደ ደንጎሎ ከመሄድ ይልቅ በገሃቴ ላይ በረሃ ማለት ወደ ደቡብ ምስራቅ አቅጣጫ የምጽዋ አስመራ መንገድን ወደ ግራ በመተው ቪኦ ወደ ተባለው ከተማ በመሄድ ፎሮ ላይ ያለውን 27ኛ ሜካናይዝድ ብርጌድ ይዞ ምጽዋን ለመከላከል ወሰነ። ቪኦ ሲደርስ ጦሩ ወደ ምጽዋ መልቀቁን አወቀ። አሁንም ተስፋ ባለመቁረጥ ጥቂት ወታደሮችን ይዞ ገስግሶ ምጽዋ ሲደርስ ጦሩ ተበታትኖ ይሰበራል ብሎ ያልጠረጠረው የፎርቶ መከላከያ ወረዳ ተሰብሮ አገኘው። ሻዕቢያም በዚያን ጊዜ ምጽዋ ለመግባት አየር ማረፊያው አካባቢ ደርሳለች። ወደ አርጊጎ ተመልሶ ራሱን ማዳን ሲችል ያገኘውን ጦር አሰባስቦ ምጽዋን ለማዳን በመቁረጥ በጎን ጥሶ ወደ ምጽዋ ገባ። ይህ ነው የምጽዋ ታሪክ ባጭሩ። ተሾመ ጥፋትና ስተት ቢኖርበትም ሕይወቱን ለመስዋዕትነት አቅርቦ ከፍሏል። ለዓላማው ያውም አንድ መሪ ሕይወቱን አሳልፎ ከመስጠት የበለጠ ጀግንነት ከቶውንም ሊኖር አይችልም። የቴዎድሮስ ጀግንነት መቅደላ ላይ እንደተረጋገጠ ሁሉ የተሾመም ጀግንነት ምጽዋ ላይ ተረጋግጧል። ተሾመ ታሪክን እንደገና ያደሰ ጀግና ነው። ውድ የኢትዮ ትዝታ ቤተሰቦች የምጽዋ መከራ ታሪክ በዚህ አላበቃም። ክፍል 2 በኢትዮፕ መጽሔት በነሐሴ ወር 1992 ዓ.ም እትም ላይ ወጥቷል። ክፍል 2ንስ እናቀርብላችሁ። የምጽዋ መከራን ታሪክ ወደዳችሁት? ሐሳባችሁን በሐሳብ መስጫው ላይ ንገሩን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።